ወይ ሰርቼ ቁም ነገር ላይ ታዩኛላችሁ ወይ ደግሞ ጠፋለሁ። እውነቴን ነው። መድኃኒዓለምን የምሬን ነው። ገባችሁ? እዚህ ጋር አሁን ይህን ሰሞን እንደዚህ ስትቀባበሉ ምንም አድርጊያችሁ አይደለም። ብዙ ነገሮችን ስትሉ ወይ ወንድም ታላቅ ወይ እህት ቢኖረኝ እዚህ ጋር ወጥቶ ይናገር ነበረ። ስለዚህ እኔ ለራሴ ነኝ፣ ማንም አይደለም። ቤተሰብም ቢሆን ራሳችሁን ከቻላችሁ ከጎናችሁ አይኖርም። ገባችሁ? ለራሴ ነኝ። ለራሴ ደግሞ አላንስም። ራስን ማቆም ራስን መሆን ጥንቃቄ፣ ብርቱ መሆን፣ ድክመትን አለማሳየት ነው እንጂ ሰው ስለተንጫጫ ሰው ስለተቀባበለ አይደለም። እግዚአብሔር ይመስገን የሰው ፍቅር አለኝ። ከማንም በላይ ነው የምታየው። ከማንም በላይ ፌመስ ተብለው ከተመደቡ ሰዎች በላይ ይታያሉ። ይህ ምንድን ነው? የሰው ፍቅር። ሰው ስለጠላኝ አይደለም። መድኃኒዓለም ብቻ ይጥለኝ፣ እሱም ማምነው ብቻ ይጥለኝ። ሰው ጠላኝ አልጠላኝ ችግር የለብኝም እኔ እና እኔ ያሳያችኋለሁ። እንደው መድኃኒዓለምን ወይ ከፍ ብዬ ታዩኛላችሁ ወይ ጠፍቼ ታዩኛላችሁ። ይህን ሳላደርግ እኔ ቁሜ አታዩኝም። እሺ። ስለዚህ ለስኬቴ ለዓላማዬ ስል ደግሞ ብዙ ነገሮችን ልተው እችላለሁ። ግን ደግሞ አሰብኩበት ደረጃ እስከምደርስ ድረስ ነው። ከደረስኩ በኋላ ይቀጥላሉ ማለት ነው። ለምንም ነገር አንድ ሰው የሆነ ነገር ለማግባት ወይንም ደግሞ ህይወት ለመያዝ ይህን ነገር ካላቆማችሁ ያን ሰው አታገኙትም ትባሉ ይሆናል። ወይንም ደግሞ እዛ ሀገር ለመግባት ይህን ነገር ማቆም አለባችሁ ስትባሉ ዓላማችሁን ግብ ለማድረስ እናንተ ሰውን ለማጥፋት የሆነ ነገር ለማድረግ ምን ትላላችሁ? ምንድነው የምትሉት? ለምን እንደዛ አልሆነም? እንዴት እንደዛ አልሆነም? ለምን ትላላችሁ? ያ ሰው እንዲጠፋ ማለት ነው። ያ ሰው ከጠፋ በኋላ ግን ለአንድ ቀን ብቻ ነው የሚወራለት። ከዛ በኋላ ያ ሰው ይረሳል። ስለዚህ እናንተ ስለተንጫጫችሁ ምንም ነገር ማድረግ የለብኝም። ራሴ ጋር አውርቼ ከራሴ ጋር መሆን ነው እና ብዙ ልጆች ያላችሁ ነው የፈለጋችሁትን ማለት ትችላላችሁ። ሰው ደግሞ ያለ አይ ማንበብ አይደለም። ይኸውልሽ ማየ እኔ ኮሜንት ላይ አሁን ላይ ትቻለሁኝ። ኮሜንት አላነብም። የሆነ ነገር ከፈለጉ ወይ ልጆች ወይ የሆነ ነገር ከሆነ ነው እንጂ ኮሜንት ላይ አሁን ላይ አላነብም። ግን ብዙ ቪዲዮዎች እየተቀባበሉ አየሁኝ። እንደዚህ ነው። አንደኛ ነገር ሚዲያ ላይ ያው ስትገቢ ወደ ሀገርም ቤተሰብ ቢቀበልሽ ቤተሰብ አታሳይም። ገባሽ? በዚህ በፀጉሬ ዙሪያ በቃ በጣም የተለያየ ነገር ሲሉ ሰምቻቸዋለሁኝ እና አያለሁኝም። እና ደግሞ ከዛ አልፎ ደግሞ ይቀባበሉታል። የሚቀባበሉት ደግሞ የማርያም ቅመሞች ናቸው። እና ገርሞኝ ነው ማምላክን ገርሞኝ ነው ማለት እድሜ ልካቸውን ከዛ ቦታ ላይ የማይወጡት ጊዜያቸውን የሚፈጁት እና እንደዚህ ካንቱ የሚሆኑት በውስጣቸው እንደዚህ አይነት ስላለ ነው። እና ለእነሱ ነው እንጂ ለሌላ ሰው አይደለም። እኔ በጣም ኮንፊደንስ አለኝ። ጌታ ምስክሬ ነው የምላችሁ። እዚህ ጋር ሲሰሩ ራሱ ቪዲዮ ማለት ነው ሰው እያለ ምናምን የሆነ እነሱ ራሱ የሚሸማቀቁበት ታይም አለ። ጭራሽ ነው ራሴ ጋር ብቻ በጣም ኮንፊደንስ አለኝ። ግን ገርማችሁ ወይ ነው ማለት ሲሆን ከእኔ ጎን መቆም እኔ ማበረታት ምንም አድርጊያችሁ አይደለም። 30 ቁመት የምታሳድጋላችሁ እንኳን እኔ እግዚአብሔር ይመስገን ኦልሬዲ አሁን ራሴ ነኝ እንጂ ጉልበት መፍጠር ያለብኝ አድጌያለሁ፣ ወጥቻለሁ። ማንም እንዲገፋኝ አልጠብቅም። ራሴን መውጣት ነው። ግን ገርማችሁ ወይ ነው እውነት ማርያምን በጣም ኮንፊደንስ አለኝ። እሱ በቂ ነው። ምንም አይኖረኝ አልኳችሁ። ግን ኮንፊደንስ በቂ ነው ለኔ። በኮንፊደንስ መራመድ እዚህ ጋር ስሰራ ላይክ የሆነ እንትኔ ራሱ የሆነ ፓወሬ ራሱ ገብርኤልን የምሬን ነው። በጣም ነው በራሴ የምተማመነው። ማንም ሰው አይሰብረኝም። ግን የገረማችሁኝ እኔም እንደናንተ የማርያም ቅመም ነበርኩኝ። ይቺ ልጅ እኮ እዚህ ቦታ ላይ የደረሰችው ከዛ ቦታ ተነስታ ነው ብላችሁ ለማውራት እኔም ማሳደግ ከጎኔ ለመሆን ምንም አይደለም እኮ መጣር ሲገባችሁ ትልቁም ትንሹም እየተቀባበለ እኔን እንትን ለማዘቅዘቅ ማርያምን አንድ ቼክ አላረጋችሁም። አንድ እኔ ራሱ እንደ አንዳንዴ የሆነ ሜንሽን ተደርጌ ስገባ ቦቼ ለምንድን ነው የምታይላቸው ምናምን ይለኛል። እውነት እግዚአብሔርን የምሬን ነው። እና ሰውን ለመገመትም ሆነ ሰውን ለመተቸት መጀመሪያ ሰው መሆን። የሰው ልጅ ሰውን አይተችም። ሰው ራሱ የሚያውቅ ሰው አይተችም። እኔ እንዲህ ነኝ የሚል ሰው ማለት ነው።
እና ምንም የሆነ ውስጤ አሁን አንዳንድ ሰው እሷን ለመጣል ነው ምናምን እያሉ ራሱ አይቻልም። ማንም ሰው አይጥለኝም። ራሴ ካመንኩበት አንድን ጉዞ እዛች ቦታ እስክደርስ ድረስ ነው። ከደረስኩኝ ትንሹም ትልቁም በእጁ አይደለም በቂጡ ነው የሚያጨበጭብልኝ። እናቴ ትሙት የምሬ ነው። የሆነ ቦታ ላይ ከደረስኩኝ በእጁ አይደለም በቂጣችሁ ነው የምታጨበጭቡት፣ ለእኔ ማለት ነው። ስለዚህ እኔ ያገርሞኝ ነው እንጂ ማየ እኔ የሆነ ነገር ለእነሱ መልስ መስጠት ምናምን ፈልጌ አይደለም። ለማንም መልስ አልሰጥም። በነገሮች ላይ ደግሞ በልጭ ስለተገኘ ነው አጀንዳ ወይንም የሆነ ነገር የሚያደርጉት እና ደግሞ አጀንዳውን በጣም ነው ደስ የሚል እውነት። በነገራችን ላይ ግምጁዬ እግዚአብሔርን ነው የምልሽ። አሁን እኔ ራሱ ብዙ ቦታ ላይ ተፖስትሽ አይቻለሁ እና ምድረ አሮጊት ፖስተቶሽ አልፖስተቶሽ፣ ተናገሩሽ አልተናገሩሽ፣ አንቺ ወደ ቤት ብቻ ነው መሄድ አለብሽ። ምክንያቱም እዚህ ጋ አሁን እነሱና አንቺ አንድ አይደላችሁም ማለት ሌብላችሁ ይለያያል። ገባሽ? እነሱ መዳም ቤት ቁጭ ብለው ኦኬ መዳም ቤት ያላችሁትን እየተሳደብኩ አይደለም። በነገራችን ላይ ግን አይደረግም በጭራሽ። የችልጃውን ጸጉሯ ምን ሆነ? እኔ ግርም ያለኝ እኮ እኔ ምን ሆነ ነው እኔ ግርም የሚለኝ ነገር ማለት ነው። ምንም የሆነው ነገር የለም። ጀስት እስከ ዛሬ በፍሬ ስላያችኋት ብቻ ነው እንጂ ምንም የሆነው ነገር እኮ የለም። እግዚአብሔርን ነው የምላችሁ። ግን እናንተ በቃ ብዙ ነገር ለማለት ሞከራችሁ፣ ግን አይደረግም እንደዚህ። ማርያምን ግንባራም አይደለችም ምንም አይደለችም። ተሰርታ ስለማታውቅ ብቻ ነው እንደዚህ ትንሽ የተንጫጫችሁት እንጂ ጸጉሯ ፍሪዝ ምናምን ስለምታደርግ እስከዛሬ እንኳን ለነሱ ማህዬ በነገሮች ላይ ይሄ እንኳን ለነሱ ለራሴ ፊቴ እንደዚህ ግንባሩን ታየው ችግር የለውም። በአካል ሲያዩኝ ያውቁታል፣ ያዩታል። ለራሴ ፊቴ ቅይር ነው ያለብኝ። በቃ ላይ ቅይር የሆነ ሌላ ሰው የለም። እኔ የማላውቀው ሰው ቪዲዮን ቀርጸው ቪዲዮ ሲያሳዩኝ የኔ ቪዲዮ አይመስለኝም። ላይ እንኳን ይሄ አይደለም እናቴ ራሱ ማለት ነው ያለችው የሆነ በቃ እንትን ለሱ አይደለም ችግር የለብኝም። ለሱ አላችሁ አላላችሁ ችግር የለብኝም። ግን ብዙ ነገሮች አሉ። ብዙ ነገሮች ኮንፊደንስ ባይኖረኝ አልኩሽ እኮ ማይ የእውነት አንድ እርምጃ መራመድ አልችልም። ቅብር ነው የሚያደርጉኝ። ቅብር ለከሰንቶቹ መሬት ዲብስብስ ብለው የተቀመጡት እንደዚህ እያሰቃያችኋቸው ነው። እናንተ የሚረግጣችሁ የሚሰርባችሁ፣ ክብራችሁ የሚያዋርድ፣ እናትን የሚሳደብ እንደዚህ አይነት ነው የምታከብሩትም እንትን የምትሉትም። የሆነ ነገር ይሉና የሆነ ነገር ያመጣሉ። የሆነ ነገር ይሉና የሆነ ነገር ብቻ የሰው ፍቅር አለኝ ጀመር ማለት ነው። ግምጃዬ ማርያምን ከሚጠሉሽ ይልቅ የሚወዱሽ ይበዛሉ። ማርያምን የሚወዱሽ ስለሚበዙ እኔ ሲጀመር እንደዚ አይነት ስትሰራ እኔ ራሱ አልኩሽ አሳይሻለሁ ስትፈልጊ እንደዚ አይነት ስሬ ስትሰራ እኔ ራሱ ግንባራም ነው መሆኑ አፈርልውን አንድ ቀን ተሰርቼ 2 ቀን አላቆየሁትም ስፈታው ፀጉሬን ማለት ነው። ሲቀጥል ደግሞ አይመለከታችሁም። እንደው እንኳን አይደለም ያልሆነችውን ብትሆን ራሱ አይመለከታችሁም። ስለ ራሳችሁ ለምን አታስቡም? ስለ ሰው ለምን ታስባለህ? እኔ ብሸማቀቅ ማይ ገብርኤል መላኩን ቪዲዮ ላይ አልወጣም። ማርያምን ፀጉር ቤት ሁኜ ነው ሲቀርጹ አቁሙ ማለት ይችላሉ። ፀጉር ቤት ሁኜ ነበር ስቀረጽ የነበረው። ኮንፊደንስ አለኝ። በዛ ላይ ደግሞ ኖርማል ነው ተሰርቼ ስለማላቅ ነው እንጂ እንትን አይደለም። ጌታኔ ምሬን ነው። ፀጉሬን ተሰርቼ ስለማላቅ ለራሴ ራሱ አዲስ ስለሆነብኝ ነው እንጂ እነሱ እዛ ጋ ቪዲዮ ቀርጸውኛል። ራሴን ቪዲዮ ፖስት እያደረግኩ ነው እንጂ ብሸማቀቅበትና እናንተ ባላችሁት ቢሆን አንድ ቪዲዮ አልፖስትም። በጣም ኮንፊደንስ አለኝ። ከአሁን በኋላ ፀጉሬን እሰራለሁ። ሹርባ ማሮቼ እንዴት ነው ያደረጋችሁኝ? ሹርባዬን እሰራለሁ፣ ቀሚሴን እለብሳለሁ። እንዴት አባቴ ግርብስብስብስ ያልኩኝ የጨዋ ልጅ እንዴት እንዳስመሰለኝ እንዴት እንደዛ የሰው ልጅ በዛ ልክ ያምራል። ማይ በዛ ልክ ውበት ይወጣል። ይህም በጣም ያማረብሽ አንድ አይነት ልብስ ለብሳችሁ ሰርታችሁ ሳይ በጣም ነው ማለት እንደዚህ ያምርባታል ቀሚስ እስከምን ድረስ እንዴት እንዳማረብሽ። በዛ ላይ ደግሞ ከአሁን በኋላ ማለት ነው ሹርባሽን እየተሰራሽ ነይ ተወለ ዝም በያቸው እነሱ ወሬ የሰው ወሬ ከሰማሽ ብዙ ነገር
አለ ገባሽ? ፍሪዙ የኔ ፍሪዙ ማለት ነው ያደኩበት ነው። የሆነ በጣም በፊት ላይ ልጅ ሁኜ እንትን አይነናሱ ይቆስልብኛል እና ስለሚቆስል ፀጉሬ ልጩ ነው። ጎፈሬ ስልሽ ከመገም ያልተላጭ ልጩ ነው። ከቤተሰብ የሚያው እንትን ስቀብለው ማለት ነው። ከዛ እኔ ያደግኩት አንዴ ተሰርቶ ምናምን ሳይሆን እንደዚህ ነው የሄድኩት። ገባሽ? ለራሴ ራሱ አዲስ ነው እንኳን ለነሱ እና ኮንፊደንስ ለምንም ነገር ለማውራትም እዚህ ጋር እንደዚህ ለማውራትም አይደለምና እንደዚህ ቪዲዮ እየጨፈሩ ለማውጣት እንደዚህ ለማውራት ለመነጋገር ቪዲዮ ሳታበሩ ስንቶቻችሁ ናቸው አፋችሁ እንደዚህ የሚንተበተበው እየፈራችሁ? ለሁሉም ነገር ብቃት ያስፈልጋል፣ ኮንፊደንስ እና እንደዛ ነው። እንደፈለጋችሁ በሉ፣ እንደፈለጋችሁ እንዴት የትኛውንም እንደፈለጋችሁ ማለት ትችላላችሁ። እኔ መልስ የሰጠሁትኝ በልጆቹ ምክንያት እንደዚህ ሜንሽን እያደረጋችሁኝ እንደዚህ ነው እሷ ምነገ እንደዚህ ነው የምትሆነው ቤተሰቦቿ ጋር ሳት አለቅላቂ ሁላ መጀመሪያ እናንተ ኑሩ። ስለ ሰው ህይወት ምን አገባችሁ? እኔ ጠቅቄ ነው የምኖረው ህይወቴን። ጌታ ማንም ብሎኝ አይደለም። ሴትነቴን አስከብሬ ራሴን አስከብሬ ነው የምኖረው። ማንም ስላለ አይደለም። እንደዛ አይነት ነገር ስላላችሁ ነው እንጂ ስለ ግንባሩ እንደፈለጋችሁ። የወደደ የማይጠላኝ የጠላ የማይወደኝም። አምሳ ሺህ ገባች። ስላላመጣት ነበረ ግን ቪዲዮ ብቻ ነው ያለኝ፣ ፎቶ አይለኝም። እና በጣም ነው ህፃን ናት። የአንድ ልጅ እናት ናት፣ ግን በጣም ህፃን ናት። እግዚአብሔርን በጣም ነው የሚያሳዝነው። ሰው ከሞተ በኋላ ነው ሰውን የሚወደውና የሚፖስተው እና በነገራችን ላይ ከሞትን በኋላ እኔ አሁን ልንገራችሁ፣ ከሞትኩ ከምታዝኑልኝ ማለት ነው እያለው ብትወዱኝ ነው የሚሻል ለእኔ ማለት ነው። ለምን እንደው ታውቃላችሁ? ከሞትኩ በኋላ ምንም አታደርጉልኝም። ለአንድ ሰው ማለት ነው መስዋዕትነትም ሆነ ምንም ነገር መክፈል ካለባችሁ ካለ እንጂ ከሞት አይደለም። ከሞትኩ በኋላ ፖስችኝ ምን ብትይ ፎቶ የምታንጠልጢ ምን ትሰሪልኛለሽ? ምን ትጠቅምኛለሽ? ለእኔ አህያ እንኳን እኮ ስትሞት እኔ ከሞኩ ሰርዶ አይብቀል ብላ ነው የምትሞተው፣ አህያ እንኳን ማለት ነው። ስለዚህ ሰው ከሞተ በኋላ ሳይሆን መረዳዳት ያለበት በቁሙ ነው። ሰውን መረዳትም ሆነ ምንም ማለት ያለባችሁ ሰው በቁሙ ነው መተዛዘን ያለብን። ማርያምን የምሬን ነው። እንደዚህ ጨካኝ አትሁኑ። አሁን አረቦች በነገራችን ላይ አረቦች በጣም ነው ደስ የሚሉኝ። እያሉ ነው የሚረዳዱት፣ እያሉ ነው ብዙ ነገር የሚደጋገፉት እና ከሞቱ በኋላ እንባቸው እርግፍ አይልም። ለምን? በቁማቸው ተረዳድተው ነው የሚሞቱት። ስለዚህ ምንም ነገር ጋይስ እስኪ ክፉ አትሆኑ፣ ለሰው ልጅ ክፉ አትሆኑ፣ ሰውን አትሳደቡ። ደርሳችሁ መብራና መብራት እኮ ነው ሪንግ ላይት ነው ኮዶች እና ማዬ እኔ እናቴ እኔ ትልቅ እህት አመሰግናለሁ። ክበርልኝ። ያ አበሻነታችን የሚያስታውቀው በዚህ ነው። ራስ በራሳችን ምቀኞች ስለሆን መታወቂያችን እሱ ስለሆነ ነው። እኛ የምንተዋወቀው በዛ ነው እንጂ በሌላ አይደለም። እና እኔ ደግሞ ዝቅ ማረጋችሁ ከፍ ማረጋችሁ አመለካከቴ ብቻ ነው ዝቅም ከፍም ሊያደርገኝ የሚችለው የራሴ እንጂ ሰው አይደለም። እና እግዚአብሔር የተመሰገነ ነው። እንደምወዳት ኪዳነ ምሕረት የምሬን ነው። እሷ ከጎኔ ትሆን እንጂ